God is Jesus and that three are one, the Holy Spirit, the Trinity, of course, being Catholic. I would say our whole life was centered around the church. I would say Jesus was like my best friend. ሕይወታችን በቤተ ክርስቲያን ዙሪያ የሚያጠነጥን ነበር። ኢየሱስም ልክ እንደ ቅርብ ጓደኛዬ ነው ነበር። ወደ ሳውዲ አረቢያ ለሥራ ሄጄ ነበር። And I was going there to teach them about Christianity. እናም እዛ የሄድኩት ስለ ክርስትና ላስተምራቸው ነበር። ከሁሉም ቦታ የአዛኖች ድምጽ ስሰማ ዋው ይህ በጣም ኃይል የሞላበት ነገር ነው አልኩ። የሆነ ነገር ቀልቤን ማረከው። ልገልጸው ያልቻልኩት ነገር ነበር ከላይ የመጣኝ። ለቤተሰቦቼ ደውዬ ልነግራቸው በመፈለግ በአቅራቢያዬ ሆቴል ለማግኘት ሞከርኩ። እዚህ ግዛት ውስጥ የሆነ ነገር አለ። እኛ በአሜሪካን ውስጥ ያላየነው ከዚህ አፈር ውስጥ የወጡ ነብያቶች ያሉ ይመስለኛል። በቁርአን ውስጥ ያለውን ሱራ መርየምን ሳነብ ዋው ይህ አንዱን በመጽሐፍ ቅዱስ ውስጥ የለም አልኩ። የዛን ዕለት ምሽት ለመተኛት ሄድኩ። እናም ከዛም ወዲያውኑ ከእንቅልፌ ነቅቼ እውነቱ ይህ ነው አልኩ። አምላክ ሌላ ነገር ከነገረህ ያንን መከተል አለብህ። ወደ ቤት የተመለስኩት ክርስቲያን እንደሆንኩ ነው። ነገር ግን ምንም ነገር እንደበፊቱ አልነበረም። Nothing was the same. Thank you so much for coming and accepting our invitation. As Towards Eternity, we are very happy to have you with us. I want to start with, who is Sister Daisy? Can you tell us briefly about your life? Assalamu alaikum እህት ዴዚ ግብዣችንን ተቀብለሽ ስለመጣሽ በጣም እናመሰግናለን። እህት ዴዚ ማን ናት ከሚለው ልጀምር። ስለ ህይወትሽ ባጭሩ ልትነግሪኝ ትችያለሽ? About your life. Alaikum salam, brother. Thank you for having me. My name is Daisy and I am a convert to Islam. I grew up in California. ወአለይኩም ሰላም ወንድሜ እኔም ስለጋበዛችሁኝ አመሰግናለሁ። ስሜ ዴዚ ነው። ሰለምቴ ነኝ። ያደግኩት ደቡብ ካሊፎርኒያ ውስጥ ነው። ብዙውን ጊዜን ያሳለፍኩትም በውቅያኖስ ላይ ውሃ እየቀዘፍኩና ፈረስ እየጋለብኩ ነው። ቤተሰቦቼ ካቶሊክ ናቸው። We grew up in a devout Irish Catholic family. My sister was actually a third order Carmelite nun. ያደግነው በአጥባቂ የአየርላንድ ካቶሊክ ቤተሰብ ውስጥ ነው። እህቴ እንደውም የሶስተኛ ደረጃ የካርመላይት መነኩሴ ናት። አንድ ሁለት የሚሆኑት አጎቶቼም ቄሶች ናቸው። ሙስሊም የሆንኩት ከ20 ዓመታት በፊት ገደማ ነው። አልহামዱሊላህ ከዛ ጀምሮም እያደግኩ እየሄድኩ ነው። How was your life in regards to faith? እምነትን በተመለከተ ያለሽ ህይወት ምን ይመስላል? በምን ነበር የምታምኘው? የነበርሽበት ከባቢ ያኔ ምን ነበር የሚመስለው? I was always praying to Jesus or Mary and doing rosaries, so similar kind of like the tasbihas, but ከዛ በፊት ሁሉ ጊዜም ለኢየሱስ ወይም ለማርያም ነበር የምጸልየው። በጸሎቴ ወቅትም እንደ ተስቢህ ያሉ መቁጠሪያዎችንም እጠቀም ነበር። ለማርያም የምጸልይ እንደመሆኔ ግን በጣም የተለየ ነበር። ከኢየሱስም ጋር ጥብቅ ቁርኝት ነበርኝ። ቤተሰቦቼ ቤተክርስቲያን ሁሉ ገንብተዋል። የህይወታችን ማዕከላዊ ማጠንጠኛ ቤተክርስቲያን ነበረች። The confirmation classes, teaching, youth groups. ለሃይማኖታዊ ሥርዓተ ትምህርቶችን ለማማር እንሄዳለን። የወጣቶች ቡድኖችንም እናስተምራለን። ሁሉንም አይነት ቤተክርስቲያናዊ ነገሮችን እናደርግም ነበር። የቅርብ ጓደኞቼም መነኩሴዎች ነበሩ በጊዜው። ኢየሱስ ጌታ ነው፣ ጌታም ኢየሱስ ነው፣ አንድም ሶስትም ናቸው ተብዬ ነው የተማርኩት። መንፈስ ቅዱስ ሥላሴ በሚለው ካቶሊክ ስትሆን በርግጥ የምትማረው ነው። ስለ ሁሉም ነገር በእርሱ እንድንመካ ሁሉ ጊዜም እርሱን እንድናናግረው ነበር የተማርነው። What was the thing that made you question your beliefs? እምነትሽን እንድትጠይቅ ያደረገሽ ነገር ምንድነው? I couldn't understand if he's God, why was he dying? God doesn't die. That was always hard to understand. እርሱ አምላክ ከሆነ ለምን እንደሚሞት ሊገባኝ አልቻለም። አምላክ ሞት አይችልም። ይህን ሁሉ ጊዜ መረዳት ከባድ ነበር። አምላክ ለምን በልጁ ላይ ይህንን ያደርጋል? ልጁ ከሆነ ለምን ያሰቃየዋል? ለምን አላዳነውም ወይም አልወሰደውም? እንደ ልጅ እርሱን አስብ ነበር። ምን አይነት አምላክስ ነው በልጁ ላይ ይህን የሚፈጽመው እና ይህስ እንዲሆን የሚፈቅደው ል ነበር። ብዙ ትርጉም የማይሰጡ ነገሮች አሉ። ስቅለትን በተመለከተ፣ ሥላሴን በተመለከተ ወዘተ። The crucifixion on the Trinity. How did your journey towards Islam begin? ወደ ኢስላም ያደረግሽው ጉዞ እንዴት ነበር የጀመረው? I would say when I went to Arabia and I was working there at the American Embassy to set up a childcare preschool. ወደ ሳዑዲ አረቢያ ሲሄድ ነው ማለት እችላለሁ። እዛ ባለው የአሜሪካን ኤምባሲ ውስጥ ሰራ ነበር። እዛ ላሉት የኤምባሲ ሰራተኞች የህፃናት ማቆያን የማደራጀት ስራ እዛ ሄድኩ። ግን ከቄስም ጋር አብሬ ሰራ ነበር።
ወደዛ ሊሄድ መሆኑን ስነግራቸው እዛ መግባት እኛ ስለማንችል ወደ እዛ ግዛት ውስጥ ክርስትናን ለማስፋፋት ይጥሩ አጋጣሚ ነው አሉኝ። Because we can't get in there. They said it's really hard to get in back in the day for Christians to get in there. So they said you could be the one to. ያኔ ለክርስቲያኖች እዛ መግባት በጣም ከባድ ነበር። መጽሐፍ ቅዱስን በአረበኛን ተረጉመውና ከእቃሽ ጋር አብረን እንጭንልሻለን ከዛም አንቺ ስለ ኢየሱስ ፍቅር ልታስተምሪያቸው ትችያለሽ ምክንያቱም እነርሱ ይህን ማግኘት ስለማይችሉ በጣም ኋላ ቀር ያልሰለጠኑ ማህበረሰቦች ስለሆኑ ምንም የሚያውቁት ነገር ስለሌለ የኢየሱስን ፍቅር ማወቅና ማርያምንም ማን እንደሆነች ማወቅ አለባቸው አሉኝ። እንደዚህ ነው እንግዲህ የተጀመረው። እኔም ይሄንን ለማድረግ ለመሞከር ወደዛው ሄድኩ። ሳውዲ ያሉትን ሰዎች ማናገር ሲጀምር ያኔ ነበር እኔ ስለ ቁርአን አንዳችም የማውቀው ነገር እንደሌለና እነርሱ ግን ስለ መጽሐፍ ቅዱስ እንደሚያውቁ ይገባኝ። At all, but they knew the Bible. A lot of them knew the Bible. A lot of them knew what was taught. They knew more about Jesus than I knew when I would tell them the miracles of Jesus. ብዙዎቹ መጽሐፍ ቅዱስን ያውቃሉ። ብዙዎቹ የተማሩትን ያውቃሉ። እኔ ከማውቀው በላይ እነርሱ ስለ ኢየሱስ በደንብ ያውቃሉ። የኢየሱስን ተአምራቶች ስነግራቸው የነገርኳቸው የተለየ ተአምራቶቹን ነበር። ከዛ እነሱ በህፃንነቱ ያወራበትን ተአምር አነሱልኝ። ሌሎች የተለያዩ ተአምራቶችንም እንደዚሁ። ከዛም ከማርያም ጋር ያለውን ደግሞ ቀጠሉ። ስለ ሱራ መርየም እጅግ ያማሩ ነገሮችን ነገሩኝ። ስለ ተምር ዛፉ በምጥ ላይ እያለች ስላገኘቻቸው ተምሮች እኔም በጣም ተገርሜ ዋው ይሄ እኮ በመጽሐፍ ቅዱስ ላይ የለም። እኛ አምላክ ነው ብለን የምናስበው ይሄን ነው። የምናምነውም በዚህ ነው። ይህ መሲያችን ነው። ይህ ኢየሱስ ክርስቶስ ነው አልኩ። ይህ አነቀኝ። በጊዜው ይህ አንቅቶኝ ነበር። ይህን ካወቅኩኝ በኋላ ወደፊት መቀጠሉ ከባድ ነበር። ምክንያቱም ወደ ኋላ እየጎተተ የሚያስቀረኝ ነገር ነበር። ካሰብኩት በላይ ከባድ ሆኖ ነበር ያገኘሁት። አንዳንዴ አፌ ሁሉ ይያያዝ ነበር። ቆይ ትንሽ ልጠብቅና ወደ ቤተ ክርስቲያኔ መደወል አለብኝ ይላልው። ከዛም ወደ ቤት ደወልኩ። ይሄ ምንድነው? ይሄ ተአምር ምንድነው አልኳቸው። And I go call back home and say, what's this? What's this miracle? They're like, there is no miracle. There's no Jesus talking. And I'm like, yes, they said there is. እነሱም ምንም ተአምር የለም እዚህ የሚያወራ ኢየሱስ የሚል የለም አሉኝ። ከዛኔም አሁን አለ ብለውኛል አልኳቸው። በመጽሐፋቸው ላይ አለ እላቸዋለሁ። ምን ይሉኛል? እነሱም አያውቁም ነበር። ይህ እንግዲህ ሰዎች እኔን ከማወቃቸው በፊት ነበር። ኢንተርኔት ከመምጣቱ በፊት ነበር። 80ዎቹ ውስጥ ነው። ሞባይል ስልክ ወይም ሌላ ነገር አልነበረንም። ነገሮችን የምትማርባቸው ብዙ እድሎች አልነበሩም ያኔ። Did you see Kaaba when you first went to Saudi Arabia? ለመጀመሪያ ጊዜ ወደ ሳውዲ አረቢያ ስትሄጂ ካዕባን አይተሽው ነበር? I called again my family in the church, my priest, and said, there's this box in the middle of somewhere that they were going around. በድጋሚ ደወልኩ ለቤተሰቦቼ፣ ለቤተ ክርስቲያኔ፣ ለቄሴና የሆነ ቦታ መሃል ላይ የተቀመጠ ሳጥን የሚመስል ነገር አለ የሚዞሩት እዛ እንዲሄድ ይፈልጋሉ አልኳቸው። ይቅርታ እንደዚህ ነበር ያልኳቸው ምክንያቱም አላወኩም ነበርና። They're doing circles around and they want me to go, check it out. And he's like, no. They have the wrong demographics. That's not Abraham's house. ዙሪያውን ይሽከረከሩታል እና ሄጄ እንዳዩ ይፈልጋሉ አልኳቸው። ከርዛ ቄሴም አይሆንም እነሱ የተሳሳቱት ውቅሮች ናቸው። እርሱ የአብርሃም ቤት አይደለም። አይ የተሳሳተ ቦታ ነው ያገኙት። አትሂጂ የማይረባ ስቂ ነገር ነው አለኝ። ከርዛ እኔም አመሰግናለሁ ይቅርብኝ ያልኩ። የተለያዩ የራት ግብዣዎች ላይ እየተጠራው እሄድ ነበር። ወደ ተለያዩ ቦታዎች እወጣ ነበር። ብዙውን ጊዜ የስግደት ጊዜ ነበር የሚሆነው። ለስግደት ጥሪ ሲደረግ እኔም መቁጠሪያዬን አወጣለሁ እነሱም ተስቢሃቸውን ያወጣሉ። እንዲህ ባለ ሁኔታ ነበር የተጀመረው። ስለ መቁጠሪያ ታውቃላችሁ? ስለ መቁጠሪያ ሰምታችሁ ታውቃላችሁ አልኳቸው። እነሱም አንድ አይነት ነገር ነው ይሉኛል። ምክንያቱም እንግሊዘኛና አረበኛችን ጥሩ አልነበረም። አንድ አይነት ነው ይላሉ። Okay, we have the same and then I started talking to him about Jesus and what it's like and ከዛኔም እሺ አንድ አይነት ነው ያለን እላቸዋለሁ። ከዛም ስለ ኢየሱስና ምን እንደሚመስል ስላለው ነገር ማውራት ጀምራለሁ። ከዛ እነሱም ኢየሱስን እናውቀዋለን ኢሳ ቢን መርየም እኮ ነው አሉኝ። ከዛኔም ቆይ ምን አልኳቸው። የተለየ ስም ነው እንዴ ለእርሱ ያላችሁ? ግን የምናወራው ስለ አንድ አይነት ሰው መሰለኝ አልኳቸው። ከዛም ትክክለኛ ስሙ እርሱ ሊሆን እንደሚችል በኋላ አወቁ። ስለ ኢየሱስ አያውቁም ተብዬ ስለነበረ ማወቃቸውን ባወቁ ጊዜ በጣም ነበር የተደነቁት።
በምዕራቡ ዓለም የተነገረን እንደዛ ነው። ሴቶቹ ይጨቆናሉ፣ ይበደላሉ፣ መውጣት ይፈልጋሉ፣ ግን ምርጫ አጥተው ነው ወዘተ ተብሎ ነው የተነገረን። የማርያም ነገርም በጣም የተለየ ሆኖ ነበር ያገኘሁት። ሴቶቹ አይጨቆኑም ነበር፣ አልተበደሉምም። እዛ መኖራቸውንም በጣም ነው የሚወዱት። ሕይወታቸውን ይወዱታል። ይህንንም ስለ ሕይወታቸው ያለውን ነገር ሁሉ ይወዱታል። ይህም በጣም ነበር ያስደነቀኝ። ምክንያቱም እነዚህ መስኪን ሴቶች ከዚህ ጭቆናቸው መውጣት እንዲችሉ ስለ ማርያም ማወቅ አለባቸው ብዬ አስብ ስለነበረ፣ እነሱ ግን አልተጨቆኑም፣ ደስተኞች ነበሩ። ከኛም በላይ ደስተኞች ነበሩ ማለት እችላለሁ። ለአሜሪካን ሴቶች እንዲህ በማለት ነው የምገልጽላቸው፣ የበለጠ ነፃ ናቸው። የእውነት በጣም ቆንጆ ሕይወት ነው የሚኖሩት። እዚህ የተማርኩት ነገር ሁሉ እዛ ሄጄ ከኖርኩ በኋላ ፍጹም ተቃራኒ ሆኖ ነበር ያገኘሁት። ፍጹም የተለየ ሆኖ ህዝቡም በጣም ደግ፣ ጥሩ፣ ሰዎችን የሚወድ እንግዳ ተቀባይና ቸር ህዝብ ነው። እኔ ከማውቀው በላይ ብዙ መረጃ የሚያውቅ ነው። በጸሎትና በስግደታቸው በጣም ታማኝና ጽኑ ናቸው። ምንም ቢመጣ ምን በቀን 5 ጊዜ ይሰግዳሉ። Out in their prayers, praying 5 times a day, no matter what. I came home still as a Christian, but nothing was the same. ወደ ቤት የተመለስኩት ክርስቲያን እንደሆንኩ ነው፣ ግን ምንም ነገር እንደበፊቱ አልነበረም። ተበሽኩ፣ ታወቅኩ፣ የሆነ ዘር ተተክሎብኝ ነበር ማለት እችላለሁ። ፈጽሞ ሊወገድ አልቻለም። ምንም ያህል ብሞክርም ረጅም ሙከራ ነበር ያደረግኩት ለማስወገድ፣ ግን ፈጽሞ አልቻልኩም።